አልተኛም ዛሬ በቃ አስተኛለሁ። እሺ እሺ ብዬ በቃ ረባሽ እየሆነ ነው እንዴ? ድክም ብሏል በጣም ስቃለሁ እና የሚያምርባችሁ ይሄ ነው። ልጃችሁን ተስማምታችሁ ማሳደጋችሁ ነው ደስ የሚለው። በፍቅር ስትሆኑ ይህ ልጅም ደስ እያለ ያድጋል እና ደግሞ ፍቅር ይኖረዋል። ፍቅር ከእናንተ ነው የሚማረው። ገብቷችኋል አይደለ? ያው እንዳወራ ራሱን ያልፈለገም እንዳወራ አልፈለገም መሰለኝ። በቃ ያቋርጠኛል። ምን ፈልገህ ነው አንተ? ማነህ? ደስ አለ እንዴ ወደ ቤት ስለመጣ? እና ይህንን እልሃለሁ ወንድሜ። ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ነው። እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር አስተኝቼው ልውጣ። እና ወንድሜ ያው ገብተዋል። ብዙ ውጣ ውረድ አልፈሃል። ብዙ ነገር ውስጥ ገብተሃል። ብዙ ነገር ሆኗል። ገባ? ያንንም ሁሉ ይህንን ዋጋ የምትከፍለው ለማን ነው? ለልጅ ስትል ነው። ገባ? ለልጅ ደግሞ ከሆነ ምንም አይነት ነገር ችግር ቢመጣ ምንም አይነት ነገር መወጣት ስላለብን አንዳንድ ነገሮችን በትዕግስት ማለፍ። ገብቷል አይደለም? ሴት ልጅ ናት እሷ፣ ይሰማታል፣ ብዙ ነገር ያበሳጫታል። በቃ አመጣ ልጇን ወልዳለች፣ ልጇን 9 ወር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከእሷ ጋር ያለ ግንኙነት የተስተካከለ ይሁን። ገባ? ምንም ነገር አንዳንዴ በቃ ብታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችላል። ገባ? ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው። የሆነ ነገር ላይ ፍጥን ይላሉ፣ ለማበላሸት ይፈጥናሉ። ለማስተካከልም ልክ እንደዛው ነው የሚፈጥኑት። ገባ? አሁን እኔ ከአንተ ጋር አንተን የት አግኝቼ ከአንተ ጋር አወራሁኝ እያልኩኝ ከቡዜ ጋር እየተጣላሁኝ በፍጥነት መታ እሷ ያ ነገር ፈጠረች። ገብቷል አይደለም? በፍጥነትም መጥተው ደግሞ ነገሮች ያስተካክላሉ። ስለዛ ከዛሬ በኋላ በእንደዚህ አይነት መንገድ አንተንም እንዳላገኝ እየተመከረ ነው እና እያልኩት ነበረ። ሩታዬ አንቺም እምልሽ ነገር አንድ ነገር ነው። ሴት ልጅ ነሽ፣ ትፈጥኛለሽ። ገብቶሻል አይደለም? ሴት ልጅ ነሽ፣ ትዘገያለሽም። አንዳንድ ነገር ላይ መቸኮል አያስፈልግም። አንዳንድ ነገሮች ላይ መረጋጋት። ገብቶሻል? አሁን ይህንን ሁሉ ችግር የተፈጠረው እንግዲያው ችግሩ ለመልካምም ቢሆን ይህንን ሁሉ ችግር የተፈጠረው በመቸኮልሽ ምክንያት ነው። ብትረጋጊ እኔን ከኔ ጋር ካወራሽ በኋላ ትንሽ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደ እናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ምክንያቱም እኔም የልጅ አባት ነኝ። የልጅን ነገር ምን አለ ችግር እንደሆነ ስለሚገባኝ ማለት ነው። ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት። ገብቶሻል አይደለ? ረጋ ማለት በጣም የተሻለ ነውና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኝሽ ሩታዬ። ያው ማለት ትረዳኛለህ። ሁኔታዎች ናቸው እንደዚህ ሊያረጉኝ የቻሉት። ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ። አንደኛ፣ ሁለተኛ ነገር ደግሞ ብዙ ቀን ጠብቄዋለሁ፣ ከ3 ቀን በላይ ጠብቄዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነውና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኖ እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ። ዝም አለኝ በቃ እና ያ ነገር በጣም አስጨነቀኝና ከዛ ባለፈ ደግሞ ጓደኞቹ ለኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ምናምን ሲሉኝ በቃ ይሄ ነገር ነው እንዳልረጋጋ ያደረገኝ እንጂ በእርግጥ አልተረጋጋውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላቅም። እናት ነኝ። አለ ብዬ ሲሄድ የለም፣ የሚሄድበት ቦታ ሁሉ የለም። እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን ሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት እና ያ ሁሉ ቀን ታግሼ
ሜቢ ይሄ ነገር ማድረጌ ለበጎ ነው አይ ቲንክ የሆነው መጥፎ ባይሆንም ካንተ ጋር ካወራሁ በኋላ በወሰድኩት ውሳኔ ሜቢ ቸኩለሻል ብትለኝ ልክ ልትሆን ትችላለህ ግን ደግሞ ሁኔታዎች ግን እንደዚህ እንዳረጋ አስገድደውኛል ያው ልክ ነሽ እኮ እኔ መጀመሪያም እያልኩሽ ነበር ረዳሻለሁ በቃ እናት ነሽ ገባሽ እናትነት ያው በዛ ላይ ገና እቺ ትንሽ ልጅ ገና አንቺ ራሱ ይሄንን ልጅ እንግዲህ ወልደሽ አልጠገብሽውም ገና ገብቶሻል አይደል እንደዚህ አይነት ነገር ሲከሰት ልክ ነው እሱም ደግሞ እንዳባት ያው ያጓጓል አሁን ልጆች በባኩሌ ምናልባት አሁን እናንተ እዚሁ ላይ ስለሆናችሁ ነው እንጂ አሁን ነው በጣም የሚያጓጉት አባትም በጣም ልጁን አሁን እንግዲህ እሱ ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው ተረዳሽኝ አይደለ ልጁን ማየት ይፈልጋል አንቺም ልክ እናት ነሽና ሁሌ ከሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት እና እሱም እንደዚህ አይነት ነገር ውስጥ የገባው በእንደዚህ አይነት ኬዝ ምክንያት ነው ካሁን በኋላ እንደዚህ አይነት ነገር እንዳታደርጉ እኔ ብያለሁኝ እኮ በቃ ፈጣሪ ቢል አብራችሁ ሆናችሁ በሰላም ልጃችሁን ብታሳድጉ በጣም የቤተሰብም ደስታ የኛም ደስታ ነበረ ነገር ግን በቃ ፈጣሪ አንዳንድ ጊዜ አንዳንድ ነገሮች ያመጣል ያንን የመጣው ማዕበል ደግሞ እስከሚያልፍ ድረስ መረጋጋት አስፈላጊ ነውና እኛም እንረጋጋለን እናንተም ተረጋግታችሁ ግን ችግር እየፈጠረ ያለው እንሩጥ ረስቼው ነበር አሁን እያልሽ ነው ጓደኞቹ ዙሪያ ላይ ያሉ ሰዎች እንደዚህ አይነት ነገር ባትሉ አንተም እሷም ተረዳችሁኝ አይደለም አሁን እናንተ ዙሪያችሁ ላይ የሚሽከረከረው ሰው ጥሩ መጥፎም ነገር እያመጣባቸው አይምሯችሁን እየበረዘ ነው እኮ እኔ ማንንም ይዣል መጣም ጀመር ነው ልጄን ማየት ከፈለኩም ብቻዬን ነው መጣው ከማንም ጋር መምጣት ማልፈልግም ከዛ በፊት እኔ ከማንም ጋር ልጄን ለማየት ብዬ መጥቼ አላውቅም ብቻዬን ነው ለማግኘት የምፈልገው ማለት ነውና በሷ በኩል ያለውን ነገር ታስተካክል እንጂ እኔ ጋር ያለው ነገር ምን ችግር የለውም በተፈቀደልኝ ቀንና በተፈቀደልኝ ሰዓት መጥቼ ልጄን አይቼ ምናምን መሄድ ይችላል ከዛም ባለፈ ደግሞ ድንገት እንኳን ይዞ መውጣት እንኳን ወጥቼ መመለስ እንኳን ቢፈልግ እሷን አስፈቅጄ ነው እንትን ነው ካልፈቀደች ችግር የለብኝም ከዚህ በኋላ ማለት ነው እና ያው አንዳንድ ስህተቶች የተፈጠሩበት ምክንያት እኔም አንዳንድ ነገሮችን ሰምቼ ስለነበረ ነው እኔ ላይ ብዙ ነገሮች ለማድረግ ፕላንና ሀሳብ አድርገው ስለነበረ ያንን ነገር ስላልወደድኩት ነው ያንን ውሳኔ ወሰንኩትና አንዳንድ ጊዜ የሚጠቅሙሽ የመሰሉሽ አንዳንድ ሰዎች ሞር ይጎዱሻል ይሄ አንቺ ባህሪ አይደለም ገባሽ አዲስ ያመጣሽው ባህሪ ነው የድሮ የራስሽ የሩታ ማንነትን ለማምጣት ሞክሪ ከቻልሽ ማለት ነውና ዙሪያሽ ላይ ያሉ ሰዎች እኔ ይጠቅሙሻል ብዬ አላስብም ነገ ላይ የወደቅሽ ቀን ወይ መሳለቂያ ወይ የሆነ ነገር ነው ሊሆኑብሽ የሚችሉት ማለት ነው ስለዚህ ብዙ ነው መጫን አልፈልግም አንቺን በተፈቀደልኝ ሰዓትና ጊዜ መጥቼ ልጄና ያለው ማለት ነው አዎ የሚያስማማንም እሱ ነው ያው እያለች ነበር እኮ በቃ መሄዳችሁ ፖሊስ ጣቢያ መግባት መጥፎ ጎን ቢኖረውም ጥሩ ጎን ደግሞ ይሄ ነው በቃ ምክንያቱም መንግስት የራሱ ይሄ ልክ ነው ይሄ ልክ ነው ብሎ ህግ አለ ምክንያቱም ኢትዮጵያ የምትተዳደርበት የራሱ ህግ ስላለ ልጅ እንዴት መኖር አለበት ልጅ እንዴት ከቤተሰቡ ጋር ማደግ ያለበት የሚለው ነገር ህግ አስተካክሎ ስላስቀመጠ አሁን ላንተም እንደዛ መባሉ ሩታም ይሄንን ማወቁ አሁን ከዚህ በኋላ አንተ ስትመጣ ራሱ ወደዚህ አትሳቀቅም ገብቷል አይደለ ስለዚህ ይሄ ስለሆነ በጣም መልካም ነው አሁን ግን ከናንተ የምፈልገው ነገር አንተ በቃ ወንድ ልጅ ነው እሷ እናት ናት የልጅህ እናት ናት እና ደግሞ አጥፍተህባታል ማለት ልጅህን በቃ ያንተ ልጅ ቢሆንም ከዚህ ከሷ ነጥለ በድብቅ ይዘህ መሄድ አግባብ ስላልሆነ ይቅርታ እንድትጠይቃት እፈልጋለሁ ይቅርታ አንቺም ይቅርታውን ከልብሽ እንድትቀበይ ምክንያቱም ይቅር መባባል ለራስ ነው ይቅር ስትይ አንቺ አይምሮሽን ጤነኛ ለማድረግ ነገ ለልጅሽ ይቅርታን እያስተማርሽው ነው ማለት ነው አንተም ብትሆን ልክ እንደዛው ይቅርታ መባል የሆነ እንትን መዋረድ አይደለም አሁን አንተ ይቅርታ ስትጠይቃት የተዋረድክ አይምሰልህ ምክንያቱም መዋረድ አይደለም ይቅርታ የሚጠይቅ ልብ በጣም ጀግና ልብ ነው ገብቷል አይደለም አንዳንዴ ያው ወንድ ልጅ እንዴት እኔ ይቅርታ ጠይቃለሁ ምናምን አይደለም ይቅርታ እኛ ያስተማረን ክርስቶስ ነው ይቅርታ ገባ ስለዚህ አንተ አጥፍተህባታልና ይቅርታ በላት ሩታዬም ይቅርታውን እንደምትቀበይ ሙሉ ተስፋ አለኝ እና ይቅርታ ብትላት ደስ ይለኛል እሺ እና ለፍቃድሽ ልጅሽንም በመውሰዴ አንቺንም ስላንከራተትኩሽ በጣም በጣም ይቅርታ ከዛም በፊት የጠፋሁብሽ ነገር ካለ በጣም ሶሪ በሰላማዊ መንገድ ልጃችንን ለማሳደግ እኔ እስማማለሁ ችግር የለብኝም ያገናኘን ነገር እሱ ስለሆነ ማለት ነውና ምናልባት ማይሆንም ቃል አተናገርሽ ከሆነ ምናልባት
አንቺን ማይወክልም ቃል ተናግሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደገሙ። ምንድን ነው ሳቁ እንጂ እንደዚህ አኩርፋችሁ ነው እንዴ? ሰው ይቅር ለእግዚአብሔር ሲባል ደስ እያለው ነው እንጂ ሁለታችሁን ፊታችሁን እንደዚህ ዘፍዝፋችሁትማ በፍጹም አይሆንም። ወይስ በአንዴ እንዴት እንስቃለን ብላችሁ ነው? እና ይቅር ስለተባባላችሁ በጣም አመሰግናለሁኝ። በጣም አክብራሽኝ ሩታዬ። እኔ እንጃ እኔ ከጅምርም ጀምሮ በጣም ወድሻለሁኝ። የሆነ በቃ እግዚአብሔር ቢልልኝ ነገራችሁ አሁንም ከፈጣሪ ጋር ነገራችሁ ቢስተካከል ቁሚ ባይ በጣም ደስ ይለኛል። ግን ከአሁን በኋላ እንዳልኳችሁ በቃ አሁን እናንተ ማሰብ ያለባችሁ ለልጃችሁ ነው። ሩታ ያገኘሽኝ አይደለ? አሁን አንቺ ምንም ነገር ይቅር በቃ ለልጅሽ ጤናማ ልጅ ለማሳደግ እንግዲህ አሁን ላይ የምታያለ አይደለም ወንድሜ፣ ብዙ ልጆች መንገድ ላይ ወድቀዋል። ብዙ ነገር አለ ሀገራችን ላይ። ያንን ነገር እንዳይፈጠር ልጃችሁን በሰላም ለማሳደግ ጥሩ ልጅ ለማሳደግ ነገ አንተ ለብዙ ሰዎች መድረስ እንደቻልክ ልጅ ለብዙ ሰው እንዲደርስ አንቺ ለብዙ ሰው መድረስ እንደቻልሽ ልጅሽም ለብዙ ሰው እንዲደርስ መጀመሪያ አንቺ ነሽ ማሳየት ያለብሽ። ተረዳሽኝ አይደለም? አንቺ ነሽ መጀመሪያ እናት መሆን አለብሽ። ይሄ ልጅ ነገ አድርጎ ሴት ልጅ ላይም ሆነ ምንም ላይ በቃ ትክክለኛ እናቱን የሚወድ ልጅ እንዲሆን ስራ መስራት ያለብሽ አሁን ነው። ሁለታችሁ እየተጋጫችሁ እየተባላችሁ የሆነ ነገር እየተከራከራችሁ ያንን ታመጣላችሁ ይህንን ታመጣላችሁ። ልጃችሁም ይህንን ሁሉ ጭቅጭቅ እየተማረ ያድግና ነገ ላይ አግባብ ያልሆነው ልጅ ስለሚሆን ከአሁን በኋላ እንግዲያው በስምምነት በፍቅር ልጃችሁን አሳድጉ እላለሁኝ። የምትጨምሪው ነገር ካለ በይና። ያው እኔ ምንም አይደለም፣ ግን አንተን በጣም አመሰግናለሁ ስሜቴን ስለተረዳኸኝ። እንደ አባት አይደለም እንደ እናት ስሜቴን አንደርስታንድ ስላደረገኝ በጣም አርጌ አመሰግናለሁ አንተን። ሲቀጥል ደግሞ እንደዚህ አይነት ነገሮች ካሁን በኋላ እኔ እንዲፈጠሩ አልፈልግም። እሱም ቢሆን ልጄን ይዤ እሄዳለሁ ምናምን ሲል እኔ መጨነቅ አልፈልግም። ላይክ ድጋሚ ይሄ ነገር ይፈጠራል ብዬ ማሰብ አልፈልግም። ምክንያቱም ሰላም አውርዶ ሰላም ፍጠሩ ካልከም በኋላ ነው ሁሉ ነገር የተፈጠረው። ባለፈው አንተና ቡዚ ከመከራችሁም በኋላ ነገሮችን ሰላም ለማድረግ አንድ ስቴፕ እርምጃ ሲጀምሩ ነው ሁሉ ነገር የተፈጠረውና ነገም ይሄ ነገር ይፈጠራል ብዬ መስጋት አልፈልግም። ስለዚህ እንግዲህ እሱ ምንም ነገር እንደማያደርግም ሆነ በልጄ በኩል እኔን ላለመጉዳት ቃል ገብቷል። ስለዚህ ቃሉን ለማክበር የሞክር። ከዛ ውጪ ባለው በጣም ደስተኛ ነኝ። አመሰግናለሁ ለሁሉም ነገር። ምንም አይደለም። እንደስ ጨምረው ነገር አለ? ምንም ጨምረው ነገር የለም። ቤተኛውም ነገር በልጄ ጉዳይ ከጎኗ ነኝ፣ አግዛታለሁኝ። የሚያስፈልገውን ነገር በሙሉ አሟላለሁ። ግዴታዬ ነው። ከእያንዳንዷን ነገር ማለት ነው ማገዝ ባለብኝ ነገር በሙሉ ከጎኗ ነኝ። ችግር የለብኝም። እኔ ለልጄ አላንስም። ምንም ነገር ይሁን ጠይቂኝ። በፍላጎቴ ፈቅጄና እንትን ብዬ ፍላጎቱን ላሳካለት እችላለሁ። ምንም ችግር የለብኝም በማንኛውም መንገድ ማለት ነው። እና እንደዚህ አይነት ነገሮች ካሉ በግልጽ ብታወሪኝ ደስ ይለኛል። ሌላ ምንም የሚጨምረው ነገር የለም። እሺ፣ ሁለታችሁንም አመሰግናለሁ። ከዚህ በተጨማሪ ደግሞ የምላችሁ ነገር ቤተሰብ ከእናንተ ጋር እኩል በጣም የተጨነቁ ከኔ እኩል በጣም የተጨነቁ ብዙ ቤተሰቦች አላችሁ እና እነሱንም በዚሁ ገጠመኝ ብታመሰግኑልኝ እና ደግሞ ቤተሰቦቻችንን ስላስጨነቃችሁን ይቅርታ ብትጠይቁ ደስ ይለኛል። ያው እንግዲህ እኔ እናንተን ይቅርታ መጠየቅ ፈልጋለሁ። ማለት ሜቢ አንዳንድ በሰራኋቸው ስህተቶች እናንተ የተደበራችሁ ልትኖሩ ስላላችሁ እና ደግሞ ሳዘን ስከፋ ስጨነቅ ላይክ የእናትነትን ስሜት የምታውቋላችሁ ሴት ይሆናችሁ አላችሁ። የግድን የእናትን ስሜት ለማወቅ መውለድ አይጠበቅባችሁ እና ያንን ነገር ተረድታችሁ ስለኔ ስትጨነቁ ስታስቡ ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። በጣም ነው ወዳችሁ። እሺ፣ እኔም ያው ብዙ መናገር አልፈልግም። በእኔ ጉዳይ፣ በልጄ ጉዳይ፣ በሩታ ጉዳይ ለተጨነቃችሁ